ያን ነገር የምታሰራኝ የነበረች ሰው ደግሞ ከሀገር ውጭ ናት ምናምን ሙሉ ነገር እያሰራችኝ ምናምን ትከፍልልኛለች ብዬ ያሰብኳት ፋሚሊ እንደዛ ከዳችኝ። አላቆም ውሸት ነው። ስለ ሳራ በደንብ ያውቃል ልጇ አይሄድም ምናምን ብላ እንትን ስትል ያ ቪዲዮ ላኩላት አይታ ባላይ ያለፈች። ከዛ ያንን ነገር ከወጣው በኋላም ደግሞ ይቅርታ ጠየኳት ሊቢያ ላይ ሆኜ ማለት ነው። ስልኳን አፈላልጌ ሪከርድ አስቀመጥኩ። ሪከርድን ሰምታ ምናምን በቃ አይታው ውጣ ዝም አለችኝ። በቃ የ6 ደቂቃ ሪከርድ በቃ የይቅርታና የጸጸት ሪከርድ አስቀመጥኩላት። በቃ እገዝኝ፣ እርዳታሽ ያስፈልገኛል ሙሉ ለመንኩ። አልቻልኩም። ግን አሁን ሪኩዌስት ላከችልኝ። ነገሮችን ካለፍኩ በኋላ ሪሙቭ አደረኳት። ባሏም ደግሞ የማይሆን ነገር ስለኔ እያወራ ነበረ። እዛ ኢትዮጵያ ላይ ያለ እኔ እንደ ውክልና ምናምን የእነሱን ቢዝነስ ራን አደረግላቸው ነበር። ያንን ነገር በቃ አሁንም እሱ ደግሞ ሪኩዌስት ይልካል። የማይሆን ነገርም ተናግሯል። ቢዝነስ ላይ በነበርንበት ሁኔታ እኔ ከዚህ ህይወት መውጣት ፈልጋለሁ፣ የራሴን ህይወት መጀመር ፈልጋለሁ ስላቸው ደስ አላላቸው። ያ እኔም በቃ ሆፕለስ ትሆናለህ አንዳንዴ። ምንም እኔ ከሞትኩም ልሙት ከወጣውም ልውጣ ብዬ ነው ሳራን የሞከርኩት ፈጣሪን አምኜ፣ ከፈጣሪ በታች ደግሞ እነሱ ካገዙኝ ብዬ። ስለዚህ አሁን እነዚህን ሰዎች እንዴት አድርጌ ነው እኔ ይቅርታ የምላቸው? ፌስቡክ ላይ ኦልሬዲ ብሎክ አድርጊያቸዋለሁኝ። ከብሎክ በወጣቸውም ሪኩዌስቱ ምናምን ይነሳል። ሪኩዌስታ ልኬ ራሴ ላውራቸውና ነፃነቴን ላግኘ ነገር እያስጨነቀኝ ነው። አሌክስ ምን ትለኛለህ አንተ? እዝዝ ባልኩኝ በጣም ይቅርታ። ችግር የለውም። ሚዩት አድርግና እስቲ ስማኝ። ማለት አንደኛ ለእግዚአብሔር የገባው ቃል ነው። ገብቷል? ቃል ደግሞ ቃል ያሉት ከሚጠፋ የወለዱት ይጥፋ ይባላል። እኔ በዛ አምናለሁ። ለፈጣሪ ከዚህ መከራ ካወጣኸኝ ይህንን አደርጋለሁ ብለህ ቃል ከገባህ መከራን አስታውሰው። ይህን ለማድረግ ያኔ ምንም አታመነታ። ያለፍክበትን ባይዞ ሰዎች ያለፍንበትን የመጣንበትን ስለምንረሳ ነው ያለንበትን ወይ ማናጣጥመው ወይ ደግሞ የምንመጻደቀው ወይ ይህ ምቾቱ ይገዛናል። ገብተዋል? እና ያለፍክበትን አትርሳው። ያንን ከባድ ጊዜ ውስጥ ከባድ ስቃይ ውስጥ የነበርክበት ጊዜ ላይ ደረሰልህ እግዚአብሔር ነው አይደል? ቃልህን ጠብቅ። ደግሞ እያወራን ያለነው ቃልህን በሰው ላይ ስለማጠፍ አይደለም፣ በፈጣሪ ላይ። ይህ ደግሞ ከባድ፣ ምክንያቱም እሱ ቃሉን ጠብቆ ከዛ አስወጣ አይደል? ውለታው አይደለ። አንተ እኮ ይህን ቃል ባትገባም እኮ ከዛ እኮ ማስወጣቱ እኮ አይቀርም። አይተውህም ማለት ነው። በምድረ በዳ ሊተው አይችልም። ግን እንደዚህ ቃል ካልክ ምንም አትሆንም። ምንም ክብር አይቀነስ። ምክንያቱም በመከራ ውስጥ ያለፈ ሰው ወርቅ ነው። እንደ ወርቅ ተፈትኖ በእሳት ውስጥ ያለፈ ሰው በቃ ጠንካራ ነው የሚሆነው። አታመንታ። ምክንያቱም እንደዚህ ሴጣን ነው በጆሮ መጥቶ ኩራት ልብህን እንዲሞላው የሚያደርገው። አንተ እኮ እንዲህ ነህ፣ ይህ ሰው እኮ እንዲበድለዋል፣ እንዲያርገዋል፣ ለምንድን ነው ይቅርታ የምጠይቀው? ለምንድን ነው ዝቅ የምትለው? አይተዋል ምን እንዳደረገህ? ይኸው እሱ እኮ አይገባውም፣ ይህ እኮ እንዲያርጎ ይልሃል። ይህን የምትሰብረው ኖ ብለህ ያችን ስሜትን ጨክነ ሰብረህ ስትሄድ ነው። ስለዚህ ብሎኩን አንስተህ ሪኩዌስቱን አንስተህ ይቅርታ ጠይቅ። አጥፍቼን በድዬም ከሆነ ይቅርታ ምናምን ስትል ያኔ ትልቅ ትሆናለህ። ሁለተኛ ትንፍስ ነው የምትለው። በቃ ከዛ በኋላ ያለህ እንቅልፍ አትጠይቅ፣ ያለህ ሰላም አትጠይቅ። ምንህም አይቀንስም። አጠገብ መጥቶ አይነቁህ። ይቅርታ ጠየቀኝ ደግሞ ከሱም ብሶ ምናምን ያቺ እኮ እንዳንባል ነው እኮ ገና ለገና እቺ ፍራቻ። ይቅርታ ጠየቀኝ ከሱም ብሶ ምናምን ከዚህ ስሜታዊ ንግግር አያልፍም። መጥቶ አይነቁ፣ ህይወትን አያበላሹት፣ አያስተዳድሩ። ትልቁ ፖይንት መሰመር ያለበት እነዛ ሰዎች ህይወትን አይመሩትም፣ አያስተዳድሩም። ምሽትህን ቀንን አያመሹም፣ አያነጉም፣ ጤናህን አይቆጣጠሩ። ምንም ነው በህይወትህ ላይ የሌላቸው ድርሻ ምንም። ግን አንተ ትልቅ ሰው ትሆናለህ።
አብሮ የነበረው ፈጣሪ ነው አይደል? በቃ ለሱ ስትል ያንን ሁሉ ካሳለፈ አንተ ደግሞ ለሱ የምትከፍላት ውለታችን ነች። ትልቅ ነገር እኮ አይደለም ወንድሜ። ሄደ ፍለጥ ቁረጥ እዛው በነበርኩበት ሁኔታ ፈልጌ አይደለም እዚህ ያደረሰኝ አምላክ ያውቃል። ምንም እርዳታሽን ምናምን ገንዘብ ፈልጌ ምናምን ሊመስልሽ ይችላል አንቺ አሁን ያለሽበት ሁኔታ። ግን እኔ አስቀይሜሽ ከሆነ የአንቺን ቢዝነስ ትቼ መውጣት ባልነበረብኝ ሰዓት ሲርበኝም እኔ ያነ ጸጸት ተሰምቶኛል። በጣም ራበኝ አሌክስ፣ እግዚአብሔርን በቃ በጣም ተጎዳውኝ እና እንደዛ እኮ ለምግብ አላጣም ነበር። እዛ እኮ ስራ እየሰራው ነበረ። የማይሆን ስራ ታውቃለህ፣ ላወራህም አልችል አይነት ስራ ከእኔ እድሜ በላይ የሚሆን ስራዎች እየሰራው ነበር እኔ እዛ በነበርኩበት ሁኔታ ምናምን። በቃ ለእኔ በህግ የሚያስጠይቃቸው ሰዎችን በእድሜያቸው ተመሳሳይ ያንን አይነት ስራ ምናምን እየሰሩ የኔን እድሜ ተጠቅመው ህፃንነቴን ተጠቅመው ኬላ ላይ ምናምን እንትን ይሉኝ ነበር። በቃ የማይሆን እቃ ሲይዞ ምናምን ይሸኙኛል። ለህይወቴ በጣም ሪስክ እንዳለው አይኑ አውቃለሁ። ብገኝ ምናምን ሊያስገድል ሁሉ እንደሚችል እኔ ተቀምጬ እናቴ ታማ መጣ ካላሳከምኳት ከገጠር መጣ ኖሮ ያሉት አሁን እግዚአብሔርን እኔ አንድ አመት ባልሞላ ምናምን 6 ወር ምናምን አካባቢ ነው የፈጀብኝ ቶታል ኤሮፕ ለመግባት ማለት ነው። ግን እድለኛ ነኝ እኔ። የእናቴ ጸሎት፣ እናቴን በባዶ እግሯ ነው ተንበርክካ ሄዳ እዛ። እኔ ደግሞ በጣም ያስጠላኝ ነገር ምን አለ መሰለህ፣ ያንን እኔ ይቅርታ ጠየቅኩ በሰዓቱ ወጥቼ ይቅርታዬን አልተቀበለችም። እናቴ ግን ደግሞ እናቴ ጋር ስደውል እያለቀሰች በቃ በአማላጅ እናቴ ጋር አይደዋወሉም። ታናሽ እህቷ ናት እናቴን ያሳደገቻት። የሀብት ማማ ላይ ከወጣች በኋላ ሰው በጣም መናቅ ምናምን ጀምራ የነበረች አይነት ሰው ናት። ግን እናቴ በቃ ልጅህን አውጭልኝ፣ እርዳታሽን ጠይቄሽ አላውቅም፣ ህፃን ልጅ ነው ሊገሉት ነው። እኔም የሚላኩት ቪዲዮዎች ምናምን እኔ በቃ መሞት ፈልግ ነበር ያኔ ማለት ነው። እኔ በቃ ሊገለው ምናምን ሌሊት አልተኛም። እግዚአብሔርን 3 ወር ከምናምን የታገ ሁሉ ሰው ምናምን እሱን ገድየው ምናምን ካወጣውኝ ከዛ ራሴን አጠፋለሁ ሁሉ ምናምን ብዬ አንድ መሳሪያ ብቻ ነው ያላቸው። እኔ የክፍለ ሀገር ልጅ ነኝ ምናምን ከሱዳን ምናምን መሳሪያ እንዴት እንደሚጠቋ እንዴት እንደሚመጣ ምናምን ያንን ስራ የሚያሰሩኝ የነበሩ ሰዎች ድብና አድርጌ ነው ከፋፍቼ መግጠም ሁሉ የምችል አይነት ልጅ ነኝ። ግን ገና ጩሰውኝ ነው። በቃ እግዚአብሔር ወይኔ ሳልገላቸው ግደለኝ ጸሎት የነበረ ያኔ። ወጣው ይቅርታ አልኳት። ለምን ይቅርታዬን አልተጠየቀች? በቃ የኔ ኃላፊነት እዛ ድረስ ነበር ምናምን ብዬ አሰብኩኝ። ገባካ? ከዛ እኔ ነገሮች ከተስተካከሉልኝ በኋላ እኔ ጋር ምን አስደውላት ምናምን እኔ በቃ ለእናቴ መድረስ የምችልበት ሁኔታ ላይ እየደረስኩ ነው። እግዚአብሔር ይመስገን። በመሰረቱ ያንን ሁሉ ነገር ካለፍክ አንተ ካሳለፈ እንግዲህ አሁን ከነገርከን አንጻር በጣም ከባድ ስቃይን ያሳለፍከው እና ይከብዳል ስትነግረን። ያንን ሁሉ ነገር ካሳለፈ ፈጣሪና በህይወት ካለ ሞትም እኮ አለ። እቺን ብታልፍ እቺን ይቅርታ ምናምን ብትጠይቅ አትሞትም። ሁለተኛ በመከራ ውስጥ ሁሉ ያለፋችሁ ሰዎች ነገርን፣ ቂምን፣ በቀል ምናምን ተውሽ። ያ ነው ሰላም የሚሰጣችሁ። ወደፊት ብቻ መኖር ወደፊት ብቻ ነው። ምክንያቱም ስንት ጊዜ እንደቀረን አናውቅም። ሁላችንም፣ እኔም አንተም ሁላችንም
የሆነ ወድቀው ላያቸው ምናምን አልፈልግም። ገብተዋል። የማገኘው ምንም የተለየ የእኔ ሀሳብ ምንድነው? ከዛ ሁሉ ነገር ውስጥ ፈጣሪ አሳልፎኝ በክብር ካቆመኝ እሱ ዋጋ ብቻ ነው የሚታየኝ። በቃ ተመስገን እንኳን አለፍኩት። መልሰ ህይወት ውስጥ ዙፋን አትሰጣቸውም፣ ማሳለፈ ህይወትን አትሰጣቸውም እንጂ ይቅርታ ምናምን ተባብለ ቂም ከውስጥ አውጥተ ምናምን አንተ እኮ እንግዲህ ያለህበት ሀገር ገብተሃል አይደል? ከዚህ በኋላ ማሰብ ያለብህ ስለ ስራ፣ ስለ ለውጥ። አሁን ከዛ መከራ ውስጥ እኮ ወጣ ማለት እኮ ሌላ ፈተና አይገጥምም ማለት እኮ አይደል? አየህ፣ እሱን ነው ማስተዋል ያለብህ። አሁን የዛሬ አሁን እፎይ የምትልበት ቦታ ላይ ነው አይደል ያለው። ይሄ ደግሞ ከዚህ እፎይታ በኋላ ደግሞ ሌላ ዳገት ይጠብቃል። መተህ እዚህ ቃልህን አጥፋል፣ ቃልህን ጠብቀሃል ወይ ቢልህ እንደው ጥያቄ ቢጠይቅ ምን ይሉታል? ስለዚህ አሁን ይሄ አበቃ ማለት አበቃ በቃ አንተ አሁን የህይወት ማማ ላይ ሰክሰስ ላይ ደረስክ ማለት አለ። ገና እዛ ከባድ ትግል ይጠብቃል። ሜቢ እንደውም አሁን ካለፍከው የበለጠ ከዛ ሀገር መሰደድ ሊመጣ ይችላል። ወረቀት አይሰጥህም ቢሉስ እንደገና ሌላ ጭንቀት ውስጥ ሌላ ምጥ ውስጥ ልትገባ ነው። ስለዚህ አሁን ቃልህን ጠብቀህ ይሄው ጌታዬ ቃሌን ጠብቄያለሁ፣ ቀጥሎ ያለውን ደግሞ አንተ አግዘኝ ብትል በደንብ ነው የሚያግዘህ። ከዚህ ፖይንት ኦፍ ቪው ብታየው ደግሞ ሞር ይቀልሃል ጉዳዩ ማለት ነው። ተግባባን? እሺ የኔ አባት በጣም አመሰግናለሁ። ሚዲያ ላይ ያላችሁ ሰዎች በቃ ወጣቱ ላይ ስሩበት። እግዚአብሔርን እዛ ላይ ያየዋቸው ነገሮች እየሞቱ ያሉት እህት ወንድሞቻችን ፋሚሊ የማይደውልላቸው እመቤቴን እኔ ከባድ ነው እና እኔ ለእናንተ ምን ትልላችሁ የምፈልገው በቃ አንተ የምር በጣም ስማርት ሰው ነህ። እኔ በቅርቡ ነው ያወቁ ቪዲዮዎች ምናምን ሪፖስት ተደርገው ምናምን ነው እና የሰው ችግር የሆነ የምትረዳ አይነት ሰው ነው። እግዚአብሔር ሰዎችን እንደምትሰማ አንተንም እንደሚሰማ 100% እርግጠኛ ነኝ። ቃሉም እንደዛ ነው የሚል። እናንተ ስሩበት፣ በፈጠራችሁ እዛ ቦታ ላይ ያለውን ሁኔታ ስሩበት ነው እኔ ላስተላልፈው የምፈልገው መልእክት። እሺ ወንድሜ በጣም ጥሩ ሰው ነህ። በቃ መልካም ጊዜ። አመሰግናለሁ። አባት አረገዋለሁ፣ እደውላለሁ። አሁን ደውዬ ሶሪ እላታለሁ። እሺ 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 ወንድሜ በቃ ደስ ይላል ጋይስ። አሁን እሱ ይቀለዋል። አሁን እንቅልፍ እየተኛ ያልሆነው ለዛ ነው። የክብር ጉዳይ አለ። ገብቷችኋል? እዛ ጋ ሄዶ ይቅርታ ቢላት ይተናነቀዋል። ሴጣን ደግሞ በጆሮ አንተ እኮ የተከበርክ ሰው ነህ፣ እንዴት ትላለህ? እንዲህ ተደርገ ረስተው ምናምን ይላል። እሱ ጦርነቱ የምታሸንፈው ባይዞ አንድ ነገር ልንገራችሁ፣ ከሰው ጋር ላለመጋጨት፣ ጦርነት ለማቆም፣ ሰላም ለመፍጠር ስትወስኑ ሌላ ጦርነት ውስጥ ላይ ናችሁ። ኢንሳይድ ውስጥ ውጪ ጦርነት ለማቆም ስታስብ ስትወስን ውስጥ ጦርነቱ ይጀምራል። የውስጥ ጦርነት ከራስ ጋር የምትፋለመው ፍልሚያ ስቃይ ያለው ጦርነት ነው። ግን እሱ ስታሸንፍ ነው ድል ማድረግ እና ከሰው ጋር ከምታደርጉት ጦርነት በላይ ከራሳችሁ ጋር የምታደርጉት ጦርነት እጅግ የከፋ ሰላም አይሰጣችሁ፣ እንቅልፍ አይሰጣችሁ። በቃ ፋይት ያደርጋችኋል። ገብቷችኋል?
እሱን ለማሸነፍ ነው በቃ ትልቅ ድል። ዓለም ላይ እኮ ያሉ ጦርነቶች፣ ሰላም ማጣቶች፣ ብጥብጦች ምናምን እኮ ሰው ከራሱ ጋር ያለውን ጦርነት ማሸነፍ ስላቃተው ወደ ውጭ ያደርገዋል። ራሱ ጋር ያለውን ጦርነት ግን ሰው አሸንፎ ተዋግቶ ቢያሸንፍ ሰላምን፣ ፍቅርን ይመርጣል። ገብቷችኋል? ሚንበሩ የዛሬው ሚንበር ይለያል ጓዶች። ያ ሚንበር እኮ ያልሆነ የለም። ሚንበር ልሁን ምናምን ኮይን ሲለኝ የነበሩ ሰዎች እንዳለ ዛሬ ሆኑ። ደስ አለኝ። ሄሎ፣ እሺ፣ ሚዩት ነው። ቀጣይ ሚዩት ካረግሽ አየር ላይ ነበርሽ ማለት ነው። እያየሽኝ ነበር ማለት ነው። ልክ ስትገቢ የታባቱ ደግሞ ድምፅ ሊሰማ ነው እንዴ? በአናቱ አይተከልም አይነት ነገር ይመስላል። ሄሎ ሄሎ፣ ቀጣይ ገብተው ልክ ሲገቡ ሚዩት የሚያደርጉ ሰዎች እንደዛ እኮ ነው የሚሰሚ። እውነት አይደል? ልክ ሲግብት ሲሉ ገባው እንዲ ጭራሽ። ሄሎ ሄሎ፣ ዝም። እሺ እንቀጥል። ቶሎ ነው። ሁለት ሄሎ እላችኋለሁ። ካልመለሳችሁ ወደ ቀጣዩ። ዛሬ ሁሉም ሰው ሜምበር ሆኗል። ትንሽ ሰው ነው የሚቀረው። አይ ቲንክ 1100 ሰው ደረሰ እኮ የሜምበሩ ቁጥር። ሄሎ ሄሎ፣ ሰላም፣ እንዴት ነህ? ጤና ይስጥልኝ። አቦስጥልህ። ሰላም ነው? ሰላም። እሺ፣ ብዛ እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና ቆየኸኝ። እንዴት ነህ? ስላወኩ ደስ ብሎኛል። ስለተገናኘንም እንደዛ። እሺ፣ አመሰግናለሁ። ምን እንታዘዝ? እሺ፣ የሆነ ማማክር ነገር ነበርና እሱን ለማውራት ፈልጌ ነው። ንገሪ። እሺ፣ በመጀመሪያ እድሉን ስለሰጠኝ በጣም አመሰግናለሁ። ፍቅረኛ አላገባውም፣ ግን ፍቅረኛ ነበረኝ። 5 ዓመት አብረን በፍቅር ዓለም ያሳለፍነው እና ከዛን በፍቅር ዓለም ላይ ስንኖር ኖርማል ነበረ ማለት በቃ ደስ የሚል ግንኙነት፣ ምንም ነገር የለንም። ሁለታችንም ተማሪ ነን እና አሪፍ ጊዜ ነበረ የምናሳልፈው። ከዛን ፕሮሰስ ምናምን ጀምሬ ከሀገር ወጣሁኝ እና እሱም ደግሞ ግቢ አልመጣለትም ውጤትና ስራ በአቋራጭ ስራ የሆነ ስራ ጀመረና ማለት ተማረ። ፀጉር ቤት፣ የሴቶች ፀጉር ቤት ተማረና ስራ ምናምን ነገር። ግን እንዴት ነበር የተዋወቃል? ስንተዋወቅ ሰፈር ነበር፣ አንድ ሰፈር ነበር። እሱ መንፈሳዊ ሰው ነበርና በጣም ባህሪ በጣም ጥሩ፣ በጣም የሚወደድ አይነት አማኝ ክርስቲያን ነው። በቃ እኔ የነበርኩበት ሁኔታ ራሱ መጥፎ ነበረ። በአለም ላይ ነበርኩ ማለት በቃ ወመቴ ነበርኩኝ እና እሱን ሳገኘው መረጋጋት፣ ወደ ራሴ መመለስ፣ ራሴ ማወቅ፣ ከዛ በኋላ ሁሉ ነገር ማቆም ጀመርኩኝ ማለት ነው እና በቃ ደስ የሚል ግንኙነት ነው ያለን እና ፕሮሚሱን ላድርጉልኛል ሳላስበው በሰርፕራይዝ ማለት ነው። እና ቤት ምናምን መጨረሻ ላይ ምናምን ያወቁት ኦኬ አንቺ ጎደርሹ ይሱክ ችግር የለውም ምናምን ብሎ ቤት ተቀበሉት ማለት ነው። እና ከዛ በኋላ ውጭ ሀገር ለመምጣት አሰብኩኝ፣ ከሀገር ውጭ ማለት ነው። ከዛን ፕሮሰስ ጀመርኩኝ እና ምናምን ወጣሁኝ። ከዛ በኋላ እሱ ስራውን ይሰራል